ቆይ እኔ ሳታሳውቅ ብድግ አድርገህ ትወስደዋለህ ልጁ? ሩታ ልጁ እኔም አንቺም ነው አይደል? ተረጋጊ እንጂ በመጀመሪያ የት ወሰድኩት? የትም እኮ አልወሰድኩት ማለት እንዴ። ለምን ነው ስልክ ማታነሳው? ስደውልልሽ እንዴ ቪዲዮ እየቀረጽን ስለነበረ አላየሁትም። ስልክ የምትደውሉንም ሳይለንት ነው ሲጀመር። እንዴ ምንድን ነው እንደዚህ አስደነግጠሽ? ምንድን ነው አንቺ? እንዴ ሩታ ያማል አይደለ? ምንድን ነው ያመኝ? ምን ችግር አለው? ጀመር ጤነኛ አይደለም። ምን ችግር አለው? ምን ልትሆን ነው? መተህ ወሰድከው? ዝም ብለህ ብድግ አድርገህ ትወስዳለህ እንዴ? እንዴ ሩታ ተረጋጊ እንጂ። ለምን ነው? እንዴት ነው የምረጋጋው? እንዴ አባት እኮ ነኝ። ይሁንክ እንደሆነስ አባቱ ይሁንክ እንደሆነ ያለ እኔ ፍቃድ ያለ እናቱ ፍቃድ ምንም ነገር ሳላቅ ብድግ አድርገህ መውሰድ ትችላለህ እንዴ? ምን ችግር አለው? ቆይ በደንብ ችግር አለው። እና ምን ምክንያት ነው? በደንብ ችግር አለው። እንዴ እቃ ነው እንዴ? እቃ ነው። ዝም ብለህ ብድግ አድርገህ እንደፈለግህ አንስተህ ይዘው የምትሄደው እንዴ? ተረጋጊ። በመጀመሪያ ራስሽን አረጋጊ። እያወራሽ ያለሽው ነገር ግን ታውቁሻል። እዚህ እዛም እዚህም ልጄን እየጎተትክ የምትወስድበት አንዳች ምክንያት የለም። ማየት በምትፈልግ ሰዓት እቤት ውስጥ መጥተህ የፈለግከውን ሰዓት አይተው ትሄዳታለህ እንጂ ከዚህ በላይ ምንም ነገር ለአንተ የምፈቅድልህ ነገር የለም። አይ ካልክ ደግሞ በእንደዚህ አይነት አግባብ መሄድ ከፈለግክ ደግሞ ኖርማል ነው። ታውቀኛለህ ምንም ነገር ማድረግ እንደማያቅተኝ። ሰላም 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 ሰላም። የምትንከባከበው ልጅ ነበረች አይደለ? አትሊስት ለእሷ እንኳን ደውይላት ወይም ደግሞ እኔ ነገረችሽ እኮ ኦልሬዲ አልነገረችኝም። በምን አውቀሽ መጣሽ ታዲያ? አንተ እንደወሰድከው መጥቼ ነው ያየሁት። ደውዬማ ብትነግሪኝ ነው። ለምን ታስመሳያለሽ? ውጭ ናት ርቃለች ብላኛለች እኮ ደውላ ነግራሽ ነው። ለአንተ ነው ያለችው። እቤት ስገባ ነው እንደሌለ ያየሁት። ሰማኸኝ አይደለ? ብትደውልልኝማ ኖሮ እኔ በሌለሁበት እንደማትወስደው ጠንቅቀህ ስለምታውቅ ነው በሌለሁበት አንጠልጥለው የወጣኸው። ገባ? የራሱ ጉዳይ በእናትህ ነው ወይንስ ሌላ ያናደደሽ ነገር ነበረ ነው? በዚህ ልክ የሚያንጨረጨርሽ በእርግጠኝነት ነው። አሁን ልውልን ወስጄ አብሬው ስለሆንኩኝ አይደለም። ብለህ ልጁ እቃ አይደለም። ገባ? ስም ብለህ እንዳመጣልህ ብድግ እያደረግህ እያወጣህ ምናምን የምትወስደው እቃ አይደለም። የምትናገሪው ነገር ልክ ኖርሽ የምታወሪውን ነገር እንኳን ወቂው የምታወሪውን ነገር እንኳን አታውቂም እኮ እያወራሽ ያለሽው ነገር። አንተ የምታደርገውን ነገር ታውቋለህ። እውነት ያንተ አስተሳሰብ ልክ ሆኖ ነው እኔን አንተ የምትኮንነኝ? እኮ ምን ልበላት? አንተ ልክ ሆኖ ነው እኔን አትስሚኝ። ብዙ ነገር ይኸውልሽ ከእሱ ጋር ማውራትን መጨቃጨቅም ሊያናድድሽ ይችላል ነገሩ። ኦፍኮርስ ስላልነገርሽ ሊያናድድሽ ይችላል። ግን በዚህ ሰዓት መጮህ ልክ ነው? በሱ ሰዓት ጭቅጭቅ ማሳየት በሱ ፊት እንደዚህ መሆናቸው አሪፍ ነው? ኧረ እሱን አይደለም። ምንድን ነው? እኔ እኮ አይ አይደለም። ልጅ እኮ ሁሉም ይወልዳል አይደል? ኖ ይኸውልህ አንተ ዝም ብለህ እዚህም እዛም መውለድ ፈልገህ ከሆነ ሂድና ውለድ። የእኔ ልጅ ግን ይኸውልህ እንደዚህ እንትን አይደለም። ገባ? ሰምተኛል አይደለ? ስነ ስርዓትን ትይዛለህ ከአሁን በኋላ። በቃ እኔ የማይሆን ንግግር አታናግረኝ። ሰምተኛል? ተናገርሽ እኮ ከዚህ በላይ ምን ትናገሪያለሽ? የማይሆን ንግግር እኮ ከቅድም ጀምሮ እያወራሽ ያለሽው። እሱንም እኮ ሞክሮ ነበር ስለማይችል ነው ያቃተው እንጂ ይሄንን ጨቅላ ገና ምንም የማያውቅ ልጅ ገና በደንብ ራሱን ጣብቶ ያልጠገበ ልጅ ከኔ ነጥለ ለመውሰድማ ምን ያላረከው ነገር አለ? ስለማትችል ስለማይሳካልህ አብሮኝ አድርግ ስለሚያቀትህ ነው። ለትንሽ ሰዓት ነው አይደል አብሮኝ ያለው ሩታ? ለትንሽ ሰዓትም ይሁን እኔ ማወቅ አለብኝ። ገባህ አይደለ እንዴ? እኔ እኮ ለእኔ ስልክ ያልጠፋሁም አይደለ? ደውለህ እቤት ልመጣ ነው ወይም ደግሞ መጣህ አይደለ? እቤት መጥቻለሁ ልጁን ልውሰደው ወይ ይባላል። ዝም ብለህ ብድግ አድርገህ ትወጣለህ እንዴ? ሩታ የኔ በሆነ ነገር ላይ ለምንድነው አንቺ ማፈቅር በደንብ አለብህ መብት እኮ ነው። ምክንያቱም ልጁ በዚህ ሰዓት ከኔ ጋር መሆን የሚችለውም ያለበትም ህግም የፈቀደው ጠንቅቀህ ስለምታውቀው ነው። ገባ እንዴ? ህግስ ታዲያ ልጁን አይ ብሏል እንዴ? አይ አላለህም። እሺ አያግኘው አብሮት አይሆንም። ጊዜም ሰጥቷል። እኔ ዝም ስላልኩ ግን እንደፈለክ ትፈነጫለህ ማለት አይደለም። ጊዜም ሰጥቷል፣ ቀንም ሰጥቷል፣ ሰዓትም ሰጥቷል። ገባ? እኔ ባለሁበት ነው እንጂ እኔ በሌለሁበት ዝም ብለህ እንደ ዕቃ ጥልፍ አድርገው የምትወስደው ልጅ አይደለም። መረጋጋታችን ሰማኝ አይደል? ይሄንንም ነገር ልጁን አንጠልጥለው የወጣኸው ስለምታውቅ ነው። እሺ ምን እሺ እኮ ስነ ስርዓትን ትይዛለህ። ማየት ከፈለክ ህግ በፈቀደልህ ቀን መተህ ታየዋለህ። እሺ አሁን ፍቀጂለት። ሰምተኛል አይደለ? እንደዚህ ምግብ ላበላው ምግብ በልተው ላይ ስላት አሁን ያበላውን አለችኝ። የራሷ አጋዥ ማለት ነው። ገባሽ? በቃ ምግብ ከበላ ማለት ነው ሄጋ ለአንድ ሰዓት ያህል ምናምን ነው መቆየው። ይዤው እመጣለሁ ብያት ነው ይዤው ወጣሁ። ሲጀመር ደግሞ አራቅንም የእሷ ሰፈር ማለት ያው ቅርብ ነው። ታውቂያለሽ እንዴ? በዚህ ልክ እንደዚህ የሚያንጨረጭራት ሌላ ጉዳይ ሌላ ነገር ቢኖር አትሊስት ቢደወልልህ ስልክ እንኳን ታነሳለህ። አውቀው ብለህ ነገሮች ሌላ ነገር እንዳስፈልገህ እኔ ሩታ እኔ እንዳንቺ ትዕቢተኛ አይደለሁም። ስልክ ያላነሳሁት ቪዲዮ እየቀረጽኩ ሲጀመር ስልክ ሳይለንት ነው። እሺ ስልክ ሳይለንት ነው አይደለ? እቤት ስትመጣ ስልክ አልሰራልህም ነው? እምቢ አለ። ቤት ስትገባ እኔ ጋር ልጁን ለመውሰድ ስታመጣ በጣም እንዴት ታስብለታለህ? እባክህ በጣም ታስባለህ።
እኮ አንዳንድ ሰው ግራ ነው ለአንተ ለልጅ ሌላ ያናደረሽ ነገር አለ ወይ? ጥያቄ እኮ ነው እየጠየኩሽ ያሉት አይደል? ምናልባት በሌላ ነገር ተበሳጭተሽ መጣሽ። ከአንተ በላይ የሚያበሳጭ ስራ የሚሰራ የለም። በጣም አንተ ጥሩ ስራ የምትሰራ ሰው ይመስል በሌላ ነገር ተበሳጭሽ ምናምን አትበላኝ። ገባ? ይኸውልህ አንተ ጥሩ ነገር ብትሰራ ጥሩ ነገር ብታስብ ኖሮ ነገ ይሄ ልጅ ምን ያህል ብለህ ለልጅ አእምሮ ትጠነቀቅ ነበር። ግን ኔቨር አልፈጠረብህም። ይሄ ነገር አይሰራም መሰለኝ እኮ። አሁን ያናደደሽ እኔ ከፍቅር ጋር ሆኜ ጩጬውን ማግኘቴ ነው ወይንስ ምንድን ነው? ለዛ ነው የተናደድሽው አይደል? ማየት የምትፈልገው አንተን አይደለ? በቃ ራስህ ታገኘዋለህ። ሲቀጥል ደግሞ ከአንተ ውጭ እዚህም ልጅን እየጎተት ከምትወስድበት አንዳች ምክንያት የለም። ማየት በምትፈልግ ሰዓት ቤት ውስጥ መጥተህ የፈለግከውን ሰዓት አይተው ትሄዳታለህ እንጂ ከዚህ በላይ ምንም ነገር ለአንተ የምፈቅድልህ ነገር የለም። አይ ካልክ ደግሞ በእንደዚህ አይነት አግባብ መሄድ ከፈለግክ ደግሞ ኖርማል ነው። ታውቀኛለህ ምንም ነገር ማድረግ እንደማያቅተኝ። ነገር በጉልበትሽና በነገር ገባሽ። በጉልበቴ በጸባይማ ነገሮችን ለማድረግ ስሞክር አንተ ልብህ ያብጣል። አይ ነገሮችን እንደዚህ አይደለም የምፈልገው ካልክ ደግሞ የሚያስተነፍስልህን ነገር እኮ ጠፍቶኝ አይደለም። ስነ ስርዓትን ቀጥለጥ አድርገህ ትይዛታለህ። ገባ አይደለም? ስለዚህ ከኔ ጋር መገናኘቱ ነው ያናደደሽ ነው? በቃ ለዛ ነው እንጂ እግዚአብሔር ነው የምልሽ። ቀን ሙሉ ልጁ አሁን ከኔ ጋር ከዚህ በፊት 2-3 ቀን ሙሉ ውሎ ያውቃል። ገባሽ? አሁን ቀን ሙሉም ቢሆንም ምንም አይመስላት ልጅ ኦልሬዲ አንቺ ስላለሽ ነው በዚህ ልክ የተበሳጨችው። ቅድምም ያናድዳት ነገር ያለ አልኩሽ። ይሄንን ነው ገባሽ? የሚያውቀው እኔ ፈቅጄልህ ምናምን ነው። ሲቀጥል ደግሞ አታስመስይ፣ ችግር የለውም። እሷ ስላለች ነው እኔ ራሴ ስፈቅድልህ ነው እንደዛም ሊሆን የሚችለው። ሲቀጥል ደግሞ ቀን ሙሉ ውሎ የሚያደረው ቀን ያኔ ከኔ ነጥለህ የደበቅከው ጊዜ ብቻ ነው። አያውቅም። ለምን ታስመስላለህ? ሩታ ከኔ ጋር ብዙ ቀን ውሎ ያውቃል። አሁን ፍቅር ስላለች ነው በዚህ ልክ እያበርሽ ያለሽው። ችግር የለውም። ፍቅር መሄድ ካለባት ችግር የለውም፣ ትሄዳለች። ለምን ጊዜ የምታሳልፈው አታሳልፍም። ዛሬ አይደለም ጊዜያችሁ። በቃ ህግ በፈቀደልህ ቀን መተህ ታየዋለህ። በእንደዚህ አይነት መንገድ እንሄዳለን። አንተ የምታምነው በጉልበት ስለሆነ ፍቅር ስለማይገባ ገባ። ሄድሽ እኮ ምንም እኔም እኮ በአንቺ ልክ መሄድ መሄድ በምችለው ልክማ እኮ ስላየህ ነው። አሁን ተደብቀ አሁን ልጁን ብቀበላትም አምጪ ብላት ስለማትቀበለኝ ወይ ወደ ቤት ሂዱና ባባን ደግሞ ላንቺ ለምንድን ነው የምሰጥሽ? ጭቅጭቅ ይሄ እናንተ ጭቅጭቅ ማየት ስለሌለበት ኦኬ። በጣም ነገሮች ይረብሹታል ምናምን አስበሽለት ተጨንቀሽ አንቺ ለኔ ልጅ ሁሌ እኮ ነው እንዲህ ልጅ እኮ በቃ ሁሌ ችግር የለም መሆንን ነው የምትፈልገው ፍቅር እና አሁን አንቺም አየሽው አንቺ ጋር ክፉ ደግ መነጋገር አልፈልግም። በቃ እሷ ስላለች እንደዚህ ሆንሽ ምንም ክፉ ደግ የሚያነጋግር ነገር የለም። አሁን ጉዳይ ከአንተ ጋር ነው። እኔና አንቺ በእንደዚህ አይነት ጉዳይ መነጋገር አልፈልግም። በቃ እኔ ከአንቺ ጋር ክፉ ደግ ተነጋግሬ መቀየም ቅያሜ ውስጥ መግባት አልፈልግም። በቃ ለአንቺ ያለሽው ነገር ለአንቺ ልክ ነው። ኢትስ ኦኬ። ከተመቸሽ ቀጥይበት። እሺ ቆይ አይደለም ግን ደግሞ እዚህ መሆናችን ማነገርሽ ማነግሮሽ መጣሽ። እሺ ንገሪኝ። ማነግሮሽ መጣሽ? አንተ የምትሆንበት ጠፍቶኝ እኮ አንተ እኮ ልጄ ወደ ቤት ነው አይደለም። ይኸውልህ አንተ የምትወስደው የሆነ ነገር ከልጄ ጋር የሆነ ነገር ቪዲዮ ምናምን ለመቅረጽ እንደሆነ ስለማቅ የሆነ ልታዝናናው ሪል ከሱ ጋር ጊዜ ማሳለፍ ፈልገህ እንዳልሆነ ስለማቅ የምትሆንበት አይጠፋኝም። ቪዲዮ ለመቅረጽ አይደለ ሮጠ ይዘህ የምትመጣው። የምትፈልገው የሆነ ቪዲዮ መቅረጽ ስታስብ አይደለ ልጅ ትዝ የሚልህ። ኖርማል ነው። አስተሳሰብሽን አስተካኪ በመጀመሪያ ደረጃ በወሰድኩ ቁጥር እኮ አንተ ከቪዲዮ አይደለም አንቺ መልካም ሆነሽ እኔን ክፉ ወይንም የሆነ መጥፎ አባት ለማስባል ባትቸኩይ ጥሩ ነው። ችግር የለውም። አንቺ በቃ ጥሩ እናት ነሽ ለልጃችን። አንተ ጥሩ ብትሆን ነው ገና ከተረገዘ ጊዜ ጀምሮ ስትጫወትበት ለልጅ ሞራልና ኧረ በእናታችሁ እንትን ሳታስብለት የቀረው አይደለ? ልጁ መናገር አይችልም ማለት መስማት አይችልም ማለት አይደለም። ከዛሬ ምን ይማራል? ኖ እኔ ዝም ልል እችላለሁ፣ ግን የአባቱን ተግባር ቁጭ ብሎ የሚያይበት ቀን ይመጣል። በቃ ያኔ አንተ ከዛ በኋላ አፍ ኖሮ ታወራለህ። አንተ በጣም መልካም ሰው ነህ። በስራ በጣም የሚገርም ብሪሊያንት ጭንቅላት ያለ ተሰማኛለህ። ከዚህ በኋላ እኔ ነኝ የምነግርህ። አንተ ልሰማ አይደለም የመጣሁት፣ ሌላ ሀገር ነው የመጣሁት። ትሰማኛለህ? ልጄን እንደፈለክ ብድግ አድርገህ የምትወስድበት አቅም የለህም። ጠንቅቀህ ስለምታውቀው ነው ምንም ሳትናገር ብድግ አድርገህ የወሰድከው። ገባ? ከዚህ በኋላ ደግሞ ሌላ ነገር አደርጋለሁ ብትል የሚከተልህን ታውቀዋለህ። ስርዓቱን ያዝ። በቃ ለአንድ ሰዓት አይደል አሁን የወሰድኩት፣ ሌላ ቀን ደግሞ ለ2 ቀን ለ3 ቀን ስወስደው እያማረ ይቀራል። ከዛ እኔ ደግሞ እጥፍ ድርብ አድርጌ መልሼ የማሳየን አሳያለሁ። ታውቀኛለህ እኮ እዛ መዞርና መንዘላዘል
በስመ አብ ወልድ ምን አይነት ምላስ በልታ ነው የመጣችው? አይ በሆነ ነገር ተናዳ ነው እንጂ ሲጀመር ምንም ምን እየነገርኩሽ ነው። ጩጬው 3 ቀን 2 ቀን አብሮኝ ሆኖ ያውቃል። ምንም ተፈጥሮ አያውቅም። ገባሽ? አሁን እንደዚህ ያንገበገባት ያንቺ መኖር ነው። በአጠቃላይ ልንገርሽ እውነቱን። አሁን ለምሳሌ ልክ ስትደርስ እኔ ብቻዬን በሆን ኖሮ በቃ ምላሷን እንትን ብላ ሹላ ምናምን በፍቅር እኔን ለማናገር ነው የምትሞክረው። ስለማውቃት ነው። ኦልሬዲ አንቺ ስላለሽ ነው እንደዚህ እያበደች ያለችው ማለት ነው። ግን በዚህ ልክ መሆኗ ምንም እንትን የለውም፣ ትርጉም አለው ብዬ አላስብም። ፍቅር እንደ አንቺ አሁን ልጅሽን ለማየት ወይም ለመታወቅ የሚፈልግን ሰው እምቢ ትያለሽ? ምን ችግር አለው? ኖርማል ነው። በተለይ ለምሳሌ ለእሷ ባስታወቃት ችግር የለም። ገባ እንደማትጎዳት ስለማቅ ሰው አሁን እኔ የሆነ ልጁ የምጎዳው የሆነ ነገር እንዲመስለኝ ያደረገችኝ በእውነት እኔ ደብሮኛል። አሁን ለምሳሌ አይ ችግር የለውም ንግግሯ የለመደችው ነው። ኦልሬዲ እኔ ከሩታ አዲስ ነገር አይደለም ያየሁት። ሁልጊዜም እንደዚህ ነው የምታወራው። ሁልጊዜም ጭቅጭቅ ነው። ሁልጊዜም እንደዚህ አይነት ነገር ነው እና እሷ ደግሞ ማይሰለቻት ሰው ናት። ጭቅጭቅ ማይሰለቻት ሰው ስለሆነች በዚህ ልክ ማውራትም ምንም ማለት አይጠበቅብንም። ኤኒዌይስ ችግር የለውም። ይሄ ቆንጆ እኛ የራሳችንን ሙድ ማራመድ እንችላለን። ችግር የለውም። ግን ደግሞ አብሮኝ እንዲ